አብዛኞቻችን የአፍሪካ መሪዎች ብዬ ለመጥራት ጉሮሮዬን ይተናነቀኛል። የመሪነትን ቦታ ተቆናጠው ይዘዋል እንጂ መሪዎች አይደሉም። ከ50 ምናምን ሀገራት ውስጥ እንዲህ በአንድ ጣት እንኳን የማይቆጠሩ መሪዎችን ነው የምናገኘው በሰላም ስልጣናቸውን ለቀው የግል ኑሯቸው መኖር የቻሉ። እነዚህ ፖለቲከኞች የተመረጡበትን ቢሮ ለቀው ሲወጡ ስራቸው መልካም ነበርና ለሕይወታቸው ሳይፈሩና ለስደት ሳይጋለጡ በሰላም በዛው በህዝባቸው መካከል የኖሩ ናቸው። ስለዚህ አትሞኝ። የአንድ ጥሩ መሪ ልዩ ምልክት የተመዛዘነ ምክር ሰምቶ እሱኑ መፈጸም ነው። ራስን ለአንተ ይሁን ለምትመራው ሀገር ወይም የፖለቲካ ቢሮ ቀናና ቀጥተኛ ምክር በሚሰጡ ሰዎች ክበብ። ከሩሲያው የቦልሼቪክ አብዮት በኋላ ሌኒን እንዲህ አለ፣ የጠላቶችን ድምፅ በደንብ ስማ፣ ምክንያቱም አንዳንዴ ባይዋጥልህም ትክክለኛው ምክር የሚመጣው ከእነሱ ሊሆን ይችላልና። በአህጉራችን አፍሪካ መራጩ ህዝብ በሶስት ነገር ተመርዟል፣ በብሔረተኝነት፣ በሃይማኖትና በሙስና። በእነዚህ ሶስት ክፉ መናፍስት ላይ በተጠናከረ መልኩ ካልዘመትን በየ5 ዓመቱ በምርጫ ዙሪት ከንጋት እስከ ሌሊት ተሰልፈን ብንመርጥም ሁሌም ትክክለኛ ሰዎችን በትክክለኛ ቦታ አናመጣም። ቅዱስ መጽሐፍ እንዲህ አይደል የሚለው? በፍሬያቸው ታውቋቸዋላችሁ። ይህ ጽሑፍ የተዘጋጀው ፕሮፌሰር ሉሙምባ ፋዘርስ ኤንድ ሰንስ ብሎ ካዘጋጀው ንግግሩ ላይ ሲሆን ከሀገራችን እውነታ ጋር እያሳለጥኩ እንደሚከተለው አዘጋጅቸዋለሁ። አባትና ልጅ። ስልጣን የህዝብ ነው። በአሁን ጊዜ በተለይ በአፍሪካ ስልጣኑን የያዙት ፖለቲከኞች ስልጣንን ጨምድደው ወይም ወረው የያዙ ናቸው። ያን የሚያደርጉትም ህዝብ በዝምታ እንዲያደርጉ እስከፈቀደላቸው ድረስ ነው። ማስታወስ ያለብን የዓለም ታሪክ እንደ ዥዋዥዌ ነው። ከወዲያ ወዲህ ይዋዥቃል። ስልጣኔ በአሜሪካ ሆነ በአውሮፓ፣ በእስያ ሆነ በአፍሪካ በተለያየ ጊዜ በተለያየ የጉዞ ከፍታና ዝቅታ ውስጥ አልፏል። ካስታወስን በአውሮፓ ወጣት ነገስታት በፍጹማዊነት የገዙበት ጊዜ ነበር። እድሜያቸው እየገፋና ወጣት አማጽያንም እየተነሱባቸው በአብዮት ተገፍትረው እስኪጣሉ ድረስ። የሩሲያ ቦልሼቪክ አብዮት ሆነ የፈረንሳይ አብዮት ለዚህ ጥሩ ምሳሌዎች ናቸው። ነገስታትን ዙፋኖቹን እየገለበጡ ወጣት መሪዎች ወደ መንበሩ መጡ። የተቀመጡበትን መንበር ይዘው ዘለቁ ወይስ አልዘለቁም ሌላ ጥያቄ ነው። ወደ አፍሪካ ስንመጣ ጠቅላላው የነፃነት ትግል እየተመራ በወጣቶች ነው፣ በ30ዎቹና 20ዎቹ ዕድሜ ውስጥ ባለው። እርግጥ ነው እነሱም ስልጣኑን ከተቆናጠጡ በኋላ በድዳቸው እስኪበሉ ድረስ የፖለቲካ ቢሮን ጨምድደው የያዙ አልጠፉም። ከዛም እነሱም በተራቸው ወጣት ፖለቲከኞችን በስራቸው አሰባስበው በሙስና ካጨማለቋቸው በኋላ በብሔርና በሃይማኖት እርስ በእርስ እንዲጠላለፉና እንዲጠፋፉ እያደረጉ ቲያትሩን ይጫወታሉ። መቀመጫቸውን ያደላድላሉ። ይህ እስኪጃጁ ድረስ በስልጣን መንበር ላይ የመቀመጥን ክፉ ባህል ወጣት ፖለቲከኞችም እየተለማመዱት ያለ ነገር ይመስላል። ወደ ኋላ ታሪክን ብናይ በላቲን አሜሪካ ትግሉን ያቀጣጠሉትና የመሩት እንደ ኤርኔስቶ ቼ ጉቬራ ያሉ ወጣቶች ነበሩ። በዚያው አካባቢ ብንቃኝ ደግሞ በካሪቢያን እንደ ፊደል ካስትሮ ወጣት አብዮተኞች አይነቱን ከኪዩባ እናገኛለን። ወደ ሰሜን አሜሪካን ብንሄድ በ1960ዎቹ እንደ ጆን ኤፍ ኬኔዲ፣ እንደ ማልኮም ኤክስ፣ እንደ ማርቲን ሉተር ኪንግ፣ እንደ ራል አቤናይዘር አይነት ወጣት መሪዎችን እናገኛለን። ሁልጊዜም ስልጣን በአዛውንት ፖለቲከኞች እጅ ነበረች ወይም ነች ማለት ጉዳዩን እጅግ በጣም አቅልሎ ወይም አዛብቶ ማየት ይሆናል። አሁን እያወራን ሳለን እንኳን የስካንዲኔቪያውያኑን ሀገራት መሪዎች ብታዩ በ30ዎቹ ውስጥ የሚገኙ ወጣቶች ናቸው። ይህ በአብዛኞቹ አውሮፓውያን ሀገራትም እየታየ ያለ አዲስ የፖለቲካ ሂደት ይመስላል። አንዳንድ እዚህና እዛ ጠብጠብ ካሉ ጥቂት አዛውንት መሪዎች በስተቀር። በእስያ አሁንም በርካታ መሪዎች በዕድሜ የገፉ ናቸው። በአፍሪካ ከሞት በስተቀር ማን ከመንበሬ ይለየኛል ብለው ሙጭጭ ያሉ ግለሰብ መሪዎችን በሚያሳዝን መልኩ አላጣንም። ይህንን ማድረግ የቻሉት ወጣት ፖለቲከኞችን በሙስና በመዘፈቅ እንዲሸማቀቁ ማድረግ የብሔር ማንነታቸውና ሃይማኖታቸውን ዋና የፖለቲካ ማስፈጸሚያቸው አድርገው እንዲጠቀሙበት በማበረታታት በፖለቲካ ስልጣን የተነሳ የሚገኘውን ሀብትና ክብር አጓጉቶ በማሳየት
ጠላልፈው በቁጥጥራቸው ስር በማድረግ ስልጣናቸውን ያራዝማሉ። ለችግሩ መፍትሄ ያለው አሁንም ወጣቱ ጋር ነው። ወጣቱ ራሱን ከፍ ላለ ዓላማ ነው ለሆነ ጉዳይ ማነሳሳት አለበት። ይህን አስተሳሰብ ግን በጣም በጥንቃቄ ልናየው ይገባል። ወጣቶች የፖለቲካውን ቢሮ ከላይ እስከታች ስለተቆጣጠሩት ጥሩ ፖለቲካዊ አስተዳደር ይፈጠራል ማለትም አይደለም። ወደ ፖለቲካው መስመር ውስጥ የሚመጡት ወጣቶች ሀገር ወዳዶች፣ ባለ ራዕዮች፣ ለመልካም ስራ ራሳቸውን የሰጡ፣ ለተቀመጡበት ቢሮ ታማኞች፣ እውነት ፍትሃቸው የሆነች፣ ኳሚ ንክሩማ እንዳለው የምንታመንባቸው ወጣቶች፣ ሟሊሚ ካምባሬጊ ኔሬሬ እንዳለው በህዝባቸውና በሀገራቸው ላይ እምነትን የጣሉ ወጣቶችና በሰው ልጅ ስብዕና የሚያምኑ ወጣቶች ናቸው ፖለቲካውን በመሪነት ሊረከቡ የሚገባው ይል ነበር። ፖለቲከኞቹ ወጣት ስለሆኑ ብቻ የለውጥና የአዲስ ነገር መሪዎች ይሆናሉ ማለትም አይደለም። መለኪያው ይህ ብቻ በጭራሽ ሊሆን አይገባውም። ከዚሁ ጋር በእኩልነት ሊታይ የሚገባው ነገር ቢኖር መራጩም ህዝብ የተመራጮችን ወጣቶች ያህል ኃላፊነት እንዳለበት ነው። በአህጉራችን አፍሪካ መራጩ ህዝብ በሶስት ነገር ተመርዟል። በብሔረተኝነት፣ በሃይማኖትና በሙስና። በእነዚህ ሶስት ክፉ መናፍስት ላይ በተጠናከረ መልኩ ካልዘመትን በየ5 ዓመቱ በምርጫ ዙሪት ከንጋት እስከ ሌሊት ተሰልፈን ብንመርጥም ሁሌም ትክክለኛ ሰዎችን በትክክለኛ ቦታ አናመጣም። ቅዱስ መጽሐፍ እንዲህ አይደል የሚለው? በፍሬያቸው ታውቋቸዋላችሁ። መልካም ፍሬን ይዘን መጣን ይላሉ። አመንናቸው። ፍሬውን ስንቀምስ ግን እጅግ መራራ ሆነው እናገኘዋለን። እንደሚታወቀው እግሩን ቸክሎ የከራረመ አገዛዝ በቀላሉ አይወድቅም፣ ባህሉም በቀላሉ አይላቀቀንም። የዘውድ አገዛዝ ባለባቸው ሀገራት እንደ ታላቋ ብሪታንያ አይነቶች ውስጥ የሚገኙ ወጣቶችን ስታናግሯቸው ከዘውዳዊ አገዛዝ ሀገሪቱ መላቀቅ እንዳለበት ያምናሉ። እነዚህ ዘውዳውያን ገዢዎች ከግለሰባዊ እውቅናና ከታሪክ ትምክህት ውጭ የሚፈይዱት ነገር የላቸውም። ለእነዚህ ሀገራት ማህበረሰብ አውቅላችኋለሁ እያልኩ አይደለም። ህዝቡ የታሪኬ አንዱ አካል ይቀጥል ካለ ውሳኔው ሊከበርለት ይገባል። ማስታወስ ያለብን አሁን ለይስሙላ ካለው ዘውዳዊ አገዛዝ በፊት አውሮፓ በፍጹማዊ ዘውዳዊ አገዛዝ ተጠርንፍቃ ትገዛ እንደነበር፣ በዚህም የተነሳ በርካታ አብዮቶችንም አስተናግዳለች። በአሁኑ ጊዜ ዘውዳዊ አስተዳደር ስልጣን የለሽ፣ ነገር ግን ለሀገር አንድነት ያህል ይጠቅማል ተብሎ በምልክትነት የተቀመጠ ተቋም ነው። እኔ ካለፈው ታሪካችን ራሳችን ፍጹም ገንጥለን መሄድ አለብን ብለው ከሚያምኑት አይደለሁም። በዕድሜ የበሰሉ መሪዎችም በፖለቲካ ጨዋታ ውስጥ መልካም ይሁን መጥፎ ልምዳቸውን ሊያካፍሉን የሚገባና ከስህተታቸው ልንማር የሚገባን መሪዎች ያስፈልጉናል። ከልምድ መማር ማለት ይህ ነው። ሌሎች የሄዱበትን የስህተት ጎዳና ከሄዱበት ቀድሞ ተምሮ አለመድገም። በመሪነት ላይ ስትቀመጥ የማመዛዘን ችሎታ ከፍ ያለ ሊሆን ይገባል። በተሳሳተ ምክር ኢንፎርሜሽን እንዳትነዳ። ለምሳሌ ያህል ለእኔ የዩክሬን መሪ ተዋኝ አክተር ነው። ስልጣን ላይ በፕሬዝዳንትነትም ተቀምጦም በዚያው ሙያው የቀጠለ ነው የሚመስለው። ብዙ ጊዜ ስሰማው አሁንም እንደ አክተር ነው የሚያደርገው። በጣም ያሳዝናል። የአሁኑ ትወና ከምር ነው፣ ነገር ግን ውጤቱም ከምር ነው። የብዙ ሚሊዮንን ህዝብ ኑሮ ያቃወሰ። እንደኔ ምልከታ ዩክሬን የቲያትሩ መድረክ ሆናለች። እንደ ኔቶ አይነት ተዋናያን እውነተኛ ትርኢታቸውን የሚያሳዩበት፣ እርሱም ያፍዝ ያደንግዝ ውስጥ ገብቶ ጦርነቱን ሊያስቆሙ የሚችሉ ወገኖችን ሳይሰማ ከነ ኔቶ ከምዕራባውያን ጋርና ከነ ባይደን አሁን ደግሞ ከነ ትራምፕ ጋር አብሮ ይተውናል። ያውም የውርደት ካባ በአደባባይ እያከናነቡት። እነዚህም ቡድኖች መስማት ቢያቆም በእርግጠኛነት የምለው ነገር ቢኖር ጦርነቱ ገና ድሮ ይቆም ነበር። ነገር ግን አጉል ተስፋ እየሰጡ ያበረታቱታል። ድሮን እንሰጥሃለን፣ ኤፍ-16 ተዋጊ ጀት እናስታጥቃለን፣ በርታ ግፋበት ይሉታል። እነዛ ያበሉህ ያጎረሱ ሁሉ በመጨረሻው ከአንተ የሚፈልጉት የራሳቸው የሆነ አጀንዳ አላቸው። ለአንተ ባጎረሱት ምሳ ላይ ቆመው የሚጠብቁት። ይህ ቲያትረኛ የዩክሬን መሪ የሚተውንበትን መድረክ አፍራሾቹም ገንቢዎቹም እነዛው የማፍረሻውን ቦምብ ያቀበሉና
የመገንቢያውን ኤክስካቫተር የሚያቀርቡ ቢሊዮነር ነጋዴ ምዕራባውያን ናቸው። ስለዚህ አትሞኝ። የአንድ ጥሩ መሪ ልዩ ምልክት የተመዛዘነ ምክር ሰምቶ እሱኑ መፈጸም ነው። ራስን ለአንተ ይሁን ለምትመራው ሀገር ወይም የፖለቲካ ቢሮ ቀናና ቀጥተኛ ምክር በሚሰጡ ሰዎች ክበብ። ከሩሲያው የቦልሼቪክ አብዮት በኋላ ሌኒን እንዲህ አለ፣ የጠላቶችን ድምፅ በደንብ ስማ፣ ምክንያቱም አንዳንዴ ባይዋጥልህም ትክክለኛው ምክር የሚመጣው ከእነሱ ሊሆን ይችላልና። አንዳንዴ በመልካም አሳቢ ወዳጆች የተከበብክ ሊመስል ይችላል፣ ግን አጥፊዎችም ሊሆኑ ይችላሉ። የእነሱ ፍላጎት አንተ ስልጣን ላይ እስካለ ድረስ ስለሚያገኙት ጥቅም ይሆናል ግድ የሚላቸው። ስለሆነም እውነተኛ መካሪዎችን ለይተህ ለማወቅ ማመዛዘን ይጠይቃል፣ ትኩረትን ይጠይቃል። ራስን ከሁኔታዎች ገለል አድርጎና ከስሜታዊነት ተላቆ ምክሩን ማየት ይጠይቃል። ራስን ለእውነታው ማስገዛትን ይጠይቃል። ብልህነትንና ማስተዋልን ከመንፈሳዊነት ጋር አጣምሮ መመዘንን ይጠይቃል። ይህ እንደ መናገር ቀላል አይደለም። ስልጣን ያባልጋል። ያልተገደበ ስልጣን ደግሞ እስከ ጥግ ያባልጋል። አስታውሳለህ የሚለው ጁልየስ ኔሬሬ ንግግር ስልጣን አስመልክቶ ሲናገር ወደ ስልጣን የመጣው አንተ ከሁሉ የተሻልክ መሪ ስለሆንክ ላይሆን ይችላል ነበር ያለው። ስልጣኑ ወይም መቀመጫው ነው እንጂ ክብርን የሰጠ አንተ የተለየ ክብር ስላለ አይደለም። ለዚህ ነው በዚያ ስልጣን ላይ ሳለህ ክቡር ኦር ሂስ ኤክሰለንሲ እገሌና እገሊት ተብለህ የምትጠራው። አንተ የተለየ ልዕልና ስላለ ሳይሆን በዚያ ቦታ ላይ ሳለህ ልዕልና ኤክሰለንሲ ያለው ስራ ታደርጋለህ ተብሎ ስለሚጠበቅ ነው። ነገር ግን ራስን በእሺባይ አምላኪዎች ከከበብክ ከጥቂት ጊዜ በኋላ አምልኮቱ ሱስ ሆኖብህ ራስን አማልክት ዴሚጋድ አድርገህ ትሰቅልና ከእውነታው ትጣላለህ። በቃላት መሽሞንሞንና መወደስን ብቻ መስማት ትመርጣለህ። እውነተኛ መሪ በስልጣን ላይ ሳለ ትህትና ዋናው መገለጫ ሊሆን ይገባል። በስልጣን ላይ ሳለ ከተራው ዜጋ ለሚመጣልህ ደብዳቤ ብትችል ራስህ፣ ካልቻልክ ቢሮህ በአግባቡ መልስ እንዲሰጥ አድርግ። ሌላው ቢቀር ደብዳቤው እንደደረሰህ እንኳን የሚገልጽ ነገር ላክ። ለበርካታ የአፍሪካ መሪዎች ላለፉት በርካታ ዓመታት ብዙ ደብዳቤዎች ልኬ አውቃለሁ። በርካቶቹ ለጠየቅኩት ነገር በአግባቡ አይመልሱም። ሌላው ቢቀር የተላከ ደብዳቤ ደርሶናል የሚል መልስ አላጣሁም። በዚሁ በሀገሬ በኬንያ ግን ለመሪዎች ደብዳቤ ጽፎ መልስ ማግኘት ህልም ነው፣ በጭራሽ የማይታሰብ ነው። ፖለቲከኞቻችን በትዕቢት የተወጠሩ ናቸው። ያሳዝናል። አንድ ሰው ወደ ስልጣን በየትኛውም የመንግስት መዋቅር በኩል ሲመጣ አጥብቆ ራሱን መከላከል ያለበት ከትዕቢተኛ ባለስልጣንነት ነው። ትህትና አይለይህ። በዚች በእኔ ሀገር ኬንያ 3 ጊዜ ህዝብን የማገለግልበት የመንግስት ስልጣን አግኝቼ ነበር። ያኔም አሁንም አመለካከቴ አልተለወጠም። በዚያ ቦታ የነበርኩ ለጊዜው ነው። ያለኝን አበርክቼ ጊዜው ሲያልቅ ደግሞ የሚመጣው የራሱን እንዲያበረክት ዞር አልኩ። ዊሊያም ሼክስፒር እንዳለው ይህች ዓለም የቲያትር መድረክ ነች። እኛም በመድረኩ ላይ በጊዜው የራሳችንን ጨዋታ ተጫዋተን መጪና ሀጆች ነን ነበር ያለው። ይህ እይታ በውስጥ ሰርጾ ከገባ በስልጣን ባለበት ጊዜ ሁሉ በትህትና ጥላ ስር ትኖራለህ። አብዛኞቻችን የአፍሪካ መሪዎች ብዬ ለመጥራት ጉሮሮዬን ይተናነቀኛል። የመሪነትን ቦታ ተቆናጠው ይዘዋል እንጂ መሪዎች አይደሉም። በመጀመሪያ ደረጃ ብዙዎቹ ወደ ስልጣን ለመምጣት የፈለጉበትም ይሁን የመጡበት መንገድ በራሱ ብዙ ችግር አለው። ስልጣንን አነፍንፈው የሚይዙት ስልጣን የሚያመጣውን ጥቅምና መፈራትን በእጃቸው ማስገባት ስለሚፈልጉ ነው። በአሁኑ ጊዜ በአፍሪካ ውስጥ አጭሩ የሀብት ማጋበሻ መንገድ የፖለቲካ ስልጣን ነው። በትንሽ ጥረት የናጠጡ ሚሊዮነር ይሆናሉ። የሚፈሩና የሚመለኩ ባለስልጣን ይሆናሉ። በዚህ ስልጣን ደግሞ የማይሰሩት ሰይጣናዊ ድርጊት የለም። ከዚያ በኋላ ስልጣን መልቀቅ ለህይወታቸው አደገኛ ይሆናል። በአንዱ ጥፋት ሌላውን እየጨመሩ በስህተት ጎዳና ጭልጥ ብለው መዝለቅ ነው። በስልጣን ላይ እስካሉ ድረስ ከማንኛውም ተጠያቂነት በስልጣናቸው ራሳቸውን ይከላከላሉ። ነገር ግን በሀቅና በትህትና የተቀመጥክበትን ወንበር ካገለገልክ ስልጣኑን ለመልቀቅ ጥቂትም አትፈራም። በአህጉራችን አፍሪካ ጥቂት ለመድኃኒትነትም ያህል ይሁን እንጂ አንዳንድ ምሳሌዎችን አላጣንም። ስልጣን አስረክበው በሰላም ይኖሩ።
ለምሳሌ የሞዛምቢኩ መሪ የነበረው ጆዋኪም ጁሶና ሀገሪቱን ከእርስ በርስ ጦርነት ውስጥ አውጥቶ ወደ መድበለ ፓርቲ ሲስተም አምጥቶ በሰላም ስልጣን አስረክቦ በሰላም የግል ኑሮን የኖረ ነው። እንዲሁም ጆን መሃማ ከጋና፣ ጁልየስ ኔሬሬና አሊ ሐሰን ሙኜ ከታንዛኒያ፣ ቡኜ ቡሃምባ ከቦትስዋና፣ ሌሎችም ጥቂት እንጥፍጣፊዎች እዚህና እዚያ አልጠፉም። ከ50 ምናምን ሀገራት ውስጥ እንዲህ በአንድ እጅ ጣት እንኳን የማይቆጠሩ መሪዎችን ነው የምናገኘው በሰላም ስልጣናቸውን ለቀው የግል ኑሯቸው መኖር የቻሉ። እነዚህ ፖለቲከኞች የተመረጡበትን ቢሮ ለቀው ሲወጡ ስራቸው መልካም ነበርና ለሕይወታቸው ሳይፈሩና ለስደት ሳይጋለጡ በሰላም በዛው በህዝባቸው መካከል የኖሩ ናቸው። ግን ሌሎች በርካቶች አሉ ከሞት በስተቀር ከተቀመጡበት ወንበር የማይለቁ። ምክንያቱም እነዚህ ሌቦችና ነፍሰ ገዳዮች ስለሆኑ ያን ቢሮ በለቀቁበት ዕለት የሚቀጥለው ቢሮቸው እስር ቤት እንደሆነ ስለሚያውቁ ነው። እነርሱም ራሳቸውን ያውቃሉ፣ እኛም ማን እንደሆኑ እናውቃለን። ከዚህ በሽታ እንዴት እንወጣለን? የህዝብ ንቃተ ህሊና ሊዳብር ይገባል። በዚህ በኬንያ ብዙ ፖለቲከኞችን አይቻለሁ። በአንድ ራስ ሁለት ምላስ የሆኑ ከዚህኛው ፓርቲ ጋር ሆነው እየሰሩ ከዛኛው ፓርቲ ጋር ደግሞ ሆነው ይደግፉት የነበረውን ይሄኛውን ፓርቲ ከኋላው ይወጉታል። ዛሬ ያቀነቀኑትን መርሃ ግብር ነገ ጭራሽ የሰሙትም ወይም ከእነሱ አፍ ይወጣም አይመስልም፣ ሽምጥጥ አድርገው ሲክዱት። ብቻ ምን ይሁን ምን ስልጣኔ የሚያመጣላቸው ምንም ነገር ይሁን ክዶ ለመቆም ወደኋላ አይሉም። ይህን ለማሳካት ደግሞ መራጩን በብሔር መስመር ይሁን በሃይማኖት መስመር ከፋፍሎ አቁሞ ለማፋጠጥ ወደኋላ አይሉም፣ ደም ቢያፋስስም። እስካሁንም ይህ ከፋፍለህ ምራ ፖሊሲያቸው እየሰራላቸው ነው። ያሳዝናል። ብቻ ስልጣንን ከገንዘብ ጋር ያምጣላቸው እንጂ የማይቆፍሩት ጉድጓድ ወይም የማይዋጥጡት ዳገት የለም። ይህን መለወጥ የሚቻለው የመራጩ ንቃተ ህሊና ከፍ ሲል ብቻ ነው። ይህ ቀላል ነገር ነው? በጭራሽ። እነዚህ ፖለቲከኞች ተዝቆ የማያልቅ ሀብት በድህነት በተጎሳቆለ ህዝብ መሃል አካብተዋል። ማንም የተሻለና አዋጭ ሀሳብ ያለው ፖለቲከኛ ቢመጣ እንኳ የመራጩን ጆሮና ልብ ማግኘት እንዲህ ቀላል አይሆንለትም። የመራጩን ልብና ቀልብ የሚገዛው ገንዘብ የሚበትን ፖለቲከኛ ብቻ ነው። በኬንያ ሆነ በተቀረው አፍሪካ የፖለቲከኞቹ ሀብት 1/3 እንኳን በትክክል የሚታወቅ ወይም የተመዘገበ አይደለም። ይህንን በድፍረት እናገራለሁ፣ ምክንያቱም በጥናት የተረጋገጠ ነውና። ደፍሮም ፊት ለፊት ይህንን ለማስተባበል የሚሞክር አፍሪካዊ ፖለቲከኛም አይኖርም። ይህንን ታሪካችንን ለመለወጥ የለውጥ ድምፅ ከፍ እያለ በጣም ከፍ እያለ ሊሰማ ይገባዋል። ይህ በቀላሉ ሊፈጸም የሚችል ነገር ነው? በጭራሽ። ምክንያቱም ይህንን ድምፅ የሚያፍን እሳት ለብሶ እሳት ጎርሶ በርትቶ የሚዋጋ ኃይል አለና። የፖለቲካ ቢሮን እስከነሙሉ ጥቅሙ እየተደሰተበት ያለ ሰው ይህንን በቀላሉ ይለቃል? አይታሰብም። የሚገርመው ነገር በአፍሪካ ኬንያን ጨምሮ ሀብታም ግለሰቦች ፖለቲከኞቹ ናቸው። ትልቁ የሀብት ማካበቻ ፋብሪካ በአፍሪካ ውስጥ ፖለቲከኛ መሆን ነው። በተለያዩ ሙያዎች ስትዳክር እድሜህን ከምታጠፋ ሁሉን ትተህ ፈጣን ሀብታም ለመሆን ፖለቲከኛ ሁን። አንገት ለአንገት ተናንቀ ሀብታም የምትሆንበት ሜዳ ነው አፍሪካዊ ፖለቲከኛነት። አንዳንዴ ይህ አባባል በምሳሌያዊነት ወይም ፊግሬቲቭ አባባል ብቻ ሳይሆን በተግባርም አንገት አንቀና ደፍቀህ የምታመጣው ሀብት ነው ፖለቲከኛነት። ወጣቶች ለራሳችሁና ለወደፊቱ ትውልድ ስትሉ ተነሱ። ሀገራችሁ ለፍትህ፣ ለዲሞክራሲ፣ ለኢኮኖሚ እኩልነት የሚታገሉ መሪዎችን የምትመርጥ ሀገር እንድትሆን ልትታገሉ ይገባል። የፖለቲካ ቢሮ ለመያዝ ለምርጫ የሚወዳደሩ ሰዎችን ማንነት በደንብ አውቁ። የሚመረጡት ፖለቲከኞች ዲሞክራሲንና የኢኮኖሚ ጠቃሚነትን በቀጣይነት የሚያስቀጥሉ መሆናቸውን ማረጋገጥ ይገባቸዋል። የፖለቲካ ለውጡ ወይም ሪፎርሙ ቀጣይነት ያለው መሆኑን ማረጋገጥ ይገባል። ለምሳሌ የአረብ ስፕሪንግ አብዮት ጅማሬው በጣም መልካም ቢሆንም ዳር ሳይደርስ ወጣቶቹ ንቅናቄውን ስለተዉት የተፈለገው ግብ ሳይመታ ተጨናገፈ። እነዛው የተለመዱት የፖለቲካ ጆፌዎች ለውጡን ነጥቀው አኮላሹት። ከዚህ የአረብ ስፕሪንግ የለውጥ እንቅስቃሴ ብዙ የምንማረው ነገር አለ። የተጀመረ ለውጥ ግቡን እንዲመታ ከተፈለገ ምንጊዜም የለውጡ ዓላማ በግልጽ ከተቀየሰ በኋላ
ባረጁ ጆፌ ፖለቲከኞች እንዳይጠለፍና መንገዱን እንዳይስት የጆፌዎችን እንቅስቃሴ በጥንቃቄ የተከታተለ የሚያጋልጥ ብርቱ እንቅስቃሴ ከበስተጀርባ መቀጠል አለበት። የለውጥ አብዮት ወይም እንቅስቃሴ ከተነሳ በኋላ ብዙዎቹ የጊዜ፣ የአካል አንዳንድም የህይወት ዋጋ ከከፈሉ በኋላ ይህንን ለውጥ ጠልፎ ወደ ነበረበት ከሚመልሱ ጆፌ ፖለቲከኞች ለውጡን በትጋት ተከላክሎ መጠበቅ ለውጡን ከጀመረበት ጊዜ አንስቶ ሊታሰብበት የሚገባ ነገር ነው። እነዚህ ጆፌ ፖለቲከኞች የሚሰሩትን በደንብ ያውቃሉ። በአረብ ስፕሪንግ ለውጥ ጊዜ የታየው ይኸው ነው። በኢንዶኔዥያ እና በግብፅም በመጨረሻ የሆነው ይኸው ነው። ወጣቶቹ ብዙ ደክመው ያመጡት ለውጥ እኛ ልምዱና መዋቅሮ አለን ባሉ ጆፌ ፖለቲከኞች ለውጡ ተጠልፎ የአረብ ስፕሪንግ ለውጥ ተኮላሸ። ከግቡ ደርሶ እውነተኛው ለውጥ ሳይመጣም መከነ። ህዝብን ከልብህ ለማገልገል ከተነሳ ታማኝነት ወርቃማው ልምድ ሊሆን ይገባዋል። ለነገሩ እነዚህ ጆፌ ፖለቲከኞች የሚነግሩን ልምዳቸው እኛ አፍሪካውያን የማንፈልገው ጽያፍ ልምዳቸው ነው። ወጣት አፍሪካውያን በጊዜ ልትነቁ ይገባል። እነዚህ ፖለቲከኞች በቃችሁ ማለት ይገባቸዋል። በሃይማኖት መስመር ሳትከፋፈሉ፣ በብሔር መስመር ሳትከፋፈሉ እነዚህን ሌባ ፖለቲከኞች ገንዘባችሁን አንፈልግም ብላችሁ ልትነግሯቸው ይገባል። ለነገሩ የሚረጩት ገንዘብ የእኛን ገንዘብ ነው። ይህንን በተቀናጀ መንገድ ማድረግ ስትጀምሩ ድል በእጃችሁ ነው። አንድ ነገር ልንገራችሁ፣ ወጣቱ የምርጫ ወረቀቱ በእጁ ነው። እነዚህ እስከ መቃብር ደጃቸው ድረስ በስልጣን የሚንገታገቱ ከራሳቸው ከርስ ውጭ ለሚመሩት ሀገርና ሕዝብ ግድ የሌላቸው መሪዎች ወደ መቃብር መውረጃቸው ሩቅ አይደለም። ግን ወጣቶችን ማስታወስ የሚገባቸው ነገር ቢኖር አዛውንቶቹም በሀገር ግንባታ ጉዞ ውስጥ የራሳቸው የጨዋታ ሜዳ እንዳላቸው ነው። ጥያቄ የሚለው የትኞቹ አይነት አዛውንት ፖለቲከኞች ሊቀጥሉ ይገባል የሚለው ሊሆን ይችላል። ወጣት መሪዎችም ወደ ፖለቲካው መድረክ መጥተው የሰሩት ብዙ ጥፋት እንዳለም ማስታወስ ይገባናል። የኔ ምክር ከሁሉም ሚዛን የጠበቁ ግለሰቦች በትክክለኛ ቦታ በትክክለኛው ጊዜ መመደብ ነው። የናይጄሪያውያን አባባል እንደሚል ላሟ ሳር ስትግጥ አይታ ጥጃዋም እንዴት እንደሚጋጥና እንደሚመነዠግ ትማራለች። ውድ ተመልካቾቻችን ሰብስክራይብ፣ ላይክ እና ሼር ስላደረጉ እናመሰግናለን።